私の名前はマヤキャシリー。 ስሜ ማያ ካሲዲ ይባላል። እድሜ 17 ሲሆን ህዳር 14 ጠዋት ላይ በመታጠቢያ ቤቴ ወለል ላይ ህይወት ያለፈች። የመኪና አደጋ አልነበረም፣ ካንሰርም አልነበረም። የገዛ ልቤ ስራ ቆመ። ነገሩ የተከሰተው ጠዋት 1 ሰዓት ከ14 ላይ ነበር። ሰዓቱን የማውቀው ስልኬን እያየሁ ስለነበር ነው። ለትምህርት ቤት እየተዘጋጀው ነበር ወይም ለመዘጋጀት እየሞከርኩኝ። ነገር ግን እጆቼ በጣም ይንቀጠቀጡ ስለነበር የጥርስ ብሩሼን እንኳን መያዝ አልቻልኩም ነበር። ነገሩ የጀመረው ከ14 ዓመት ጀምሮ እንደሚያጋጥሙኝ ሌሎች የድንጋጤ ስሜቶች ወይም ፓኒክ አታክ ነበር። በደረቴ አካባቢ የመጥበብ ስሜት፣ በጎድን አጥንቶቼ ውስጥ እንደታሰረች ወፍ ክንፍ የሚርገበገብ ስሜት ይሰማኝ ነበር። ህይወቴን ከውስጤ እንደሚያወጣው ቀዝቃዛ የብረት ፊጥኝ ሆነብኝ። ስልኬን ለቀኩት። ወለሉ ላይ ሲወድቅ ተሰማኝ። ለመተንፈስ ሞከርኩኝ። የስነ ልቦና አማካሪ ለ4 ሰከንድ ወደ ውስጥ ሳቢ፣ ለ4 ሰከንድ ያዢው፣ ለ4 ሰከንድ አስወጪ ብላኝ ነበር። ሞከርኩት፣ ነገር ግን አየሩ ወደ ውስጥ አይገባም ነበር። ልክ አንድ ሰው ጉሮሬን አንቆኝ እንዳለ አይነት ስሜት ተሰማኝ። እይታዬ መዋዠቅ ጀመረ። በመስታወቱ ፊት ጥቁር ነጥቦች ይታዩኝ ነበር። ራሴን ተመለከትኩኝ። ቲክቶክ እስከ ሌሊቱ 9 ሰዓት ሳይ በማምሸቴ አይኔ ቀልጧል። የተበተነውን ፀጉሬን አየሁኝ። ራሴን አየሁና አሰብኩኝ፣ ዛሬ ይህንን ማድረግ አልችልም፣ ከዚህ በኋላ ይህንን መቋቋም አልችልም አልኩኝ። መጀመሪያ ጉልበቶቼ ወለሉን ነኩ፣ ቀጥሎ ትከሻዬ። እናቴን ለመጥራት ሞከርኩኝ። እሷ ታችኛው ፎቅ ቡና እያፈላች ነበር። የተጠበሰ ዳቦ ወይም ቶስትድ ሽታ ይሸተኛል። ቲቪ ላይ የጠዋት ዜና ይሰማኛል። ያለችው 20 ጫማ ርቀት ላይ ብቻ ነበር። ማሚ ለማለት ሞከርኩኝ፣ ግን ምንም ድምፅ አይወጣም፣ ትንፋሽ ብቻ። ልቤ በጣም በፍጥነት ይመታ ነበር። የልብ ምት ሳይሆን ልክ እንደተበላሸ ማሽን የሚጮህ ድምፅ ነበር የሚመስለው። በጣም ፈጣን፣ በጣም ጠንካራ። ከዚያም አንድ ትልቅ የሚያም ዱብ የሚል ድምፅ ሰማሁ። ቀጥሎ ጸጥታ፣ ፍጹም ጸጥታ ሆነ። ከዚያም በኋላ ቀዝቃዛ ወለል በጉንጬ ላይ ተሰማኝ። ፍርሃት አይሰማኝም፣ ቀለል የማለት ስሜት ብቻ ተሰማኝ። ያየሁትን ነገር ከመናገር በፊት ማን እንደነበርኩኝ ማወቅ አለባችሁ፣ ምክንያቱም ብዙዎቻችሁ ልክ እንደኔ ናችሁ ብዬ አስባለሁ። ጥሩ ልጅ ነበርኩኝ። በትምህርቴ ነበር የማመጣው። ቮሊቦል እጫወት ነበር። ረቡረቡ የወጣቶች ፕሮግራም ሄድ ነበር። ለሌሎች ሰዎች እኔ ማያ ጎበዝ ተማሪ፣ የተሳካላት ልጅ ነበርኩኝ። ነገር ግን በውስጤ እየሰመትኩ ነበር። እኛ ጭንቀት እንለዋለን፣ ነገር ግን ቃሉ በጣም ትንሽ ነው። ጭንቅላቴ ውስጥ የማያቋርጥ ጩኸት ነበር። ከእንቅልፌ ከነቃሁበት ሰከንድ ጀምሮ እስከምተኛበት ቅስፈት ድረስ ተቆራኝቼ የምኖረው ከስልኬ ጋር ነበር። ሁላችንም እንደዚህ ነን ብዬ አስባለሁ። ዋጋዬን የምለካው በላይክና በቪው ብዛት ነበር። በየቀኑ ሰውነቴን፣ ልብሴንና ህይወቴን በኢንተርኔት ላይ ከማያቸው እንግዳ ሰዎች ጋር አወዳድር ነበር። ስለ ወደፊቱ በጣም እፈራ ነበር። ዜናው ሁሌም መጥፎ ነበር። ጦርነት፣ የአየር ንብረት ለውጥ፣ ፖለቲካ፣ ጥላቻ፣ ዓለም የተቃጠለች ያለች ያህል ይሰማኝ ነበር። እኔ ግን የጂኦሜትሪ ክፍል ውስጥ ተቀምጬ ሁሉም ነገር ሰላም እንደሆነ ማስመሰል ነበረብኝ። በሄድኩበት ሁሉ ይህን ከባድ የጥፋት ስሜት እንደ ብርድ ልብስ ተከናንቤ ዞር ነበር። ደክሞኝ ነበር፣ በጣም ደክሞኝ። ነፍሴ ደክሟት ነበር። ከመሞቴ ከጥቂት ቀናት በፊት ያሰብኩት ትዝ አለኝ። ህይወት ማለት ይሄ ብቻ ነው? እስክንሞት ድረስ ጭንቀትና ጩኸት ብቻ? መልሱን ለማግኘት ምን ያህል እንደቀረብኩኝ አላወቅኩም ነበር። ልቤ ሲቆም ጩኸቱ ቆመ። መጀመሪያ ያስተዋልኩት ነገር ያንን ነበር። ጭንቅላቴ ውስጥ የነበረው ጩኸት፣ ያ የማያቋርጥ የጭንቀት ድምፅ፣ ልክ የአንድ ትልቅ ቫኪዩም ክሊነር ገመድ እንደተነቀለ ሁሉ ጸጥ አለ። ተነሳሁ። ወደ ወለሉ ቁልቁል ተመለከትኩና አንዲት ሴት ልጅ ተጋድማ አየሁ። ትንሽ ትመስል ነበር። የኔን ትልቅ ግራጫ ቲሸርትና የፒጃማ ቁምጣ ለብሳለች። ፀጉሯ ነጩ ምንጣፍ ላይ ተበታትኗል። አንድ እጇ ፊቷ አጠገብ ተቆልምሟል። ያቺ ልጅ እኔ መሆኔን ለመረዳት 1 ሰከንድ ፈጀብኝ። አልፈራውም። የሚገርመው ነገር ይሄ ነው። የራስህን የሞተ ሰውነት ስታይ በጣም የሚያስፈራ ይመስላል፣ ግን አልነበረም። በጣም ስለከበደኝ ያላወቅኩትን ኮት እንደማየት ነበር። ማያ! የእናቴን ድምፅ ሰማሁ። የመታጠቢያ ቤቱ በር ሲከፈት አየሁ። እናቴ እየሮጠች ገባች። የቡና ሲኒዋን ጣለችው፣ ተሰባበረ። ቡናው በየቦታው ተሰራጨ። እኔ ግን መሰባበሩን አልሰማውም። ማያ! ማያ! የእኔ ልጅ! እናቴ ተንበረከከች። ወለሉ ላይ ያለችውን ልጅ ያዘቻት። ታናውጣት ነበር። ጉንጮቿን ትመታ ነበር፣ ትጮ ነበር። ለእኔ ግን ድምጿ የታፈነ ይመስል ነበር፣ ልክ ውሃ ውስጥ እንዳለ ሰው። ማሚ ደህና ነኝ አልኩኝ። እዚሁ አለው። ትከሻዋን ለመንካት እጄን ዘረጋው። ለአጽናናት ፈለግኩኝ፣ ነገር ግን እጄ በጀርባ ውስጥ አለፈ። ልክ እጅ በጭስ ውስጥ እንደሚያልፍ ማለት ነው። ልታየኝ አልቻለችም፣ ልትሰማኝም አልቻለችም።
ጣቶቿ እየተንቀጠቀጡ የተሳሳተ ቁጥር እየነካች ወደ 911 ለመደወል ትሞክር ነበር። መንሳፈፍ ጀመርኩኝ። በኮርኒሱ በኩል አለፌ ወጣሁ። ሰገነቱን አየሁ። በብርሃን ቀዳዳዎች ውስጥ የሚንሳፈፉትን አቧራዎች አየሁ። በጣሪያው በኩል ወጣሁ። ድንገት ከቤቱ በላይ ነበርኩኝ። ሰፈራችንን አየሁኝ። ፖስተኛው ደብዳቤ እያደረሰ ነበር። ጎረቤታችን ውሻውን እያሽከረከረ ነበር። ዓለም እንቅስቃሴዋን ቀጥላለች። ከዚያም ሰማዩ ተቀየረ። ሰማዩ የጠዋት ሰማይ ተከፈተ። ዛፎቹ፣ ቤቶቹ፣ ደመናዎቹ ሁሉም ወደ ግራጫ ጉምነት ተቀየሩ። ግራጫው ውስጥ ብቻዬን ነበርኩኝ። እናም መውደቅ ጀመርኩኝ። ወደ ታች ሳይሆን ወደ አንድ ትልቅ ነገር ውስጥ። ለረጅም ሰዓታት አየር ላይ ነበርኩኝ። ግራጫው ጉም ማብረቅረቅ ጀመረ። ወደ ወርቅነት ተቀየረ። ግን እንደ ወርቅ ብረት ሳይሆን እንደ ፈሳሽ የፀሐይ ብርሃን። ከዚያም ድባቡ ተቀየረ። ከዚህ በፊት ትልቅ ፏፏቴ አጠገብ ቆማችሁ ታውቃላችሁ? ያ የፏፏቴው ኃይል ተሰምቷችሁ ሲያውቃል? መሬቱ ሲንቀጠቀጥና አየሩ በኃይል ሲሞላ። እሱን ከማየቴ በፊት የተሰማኝ ስሜት ያንን ይመስል ነበር። በዙሪያ ያለው አየር ከበደ፣ ግን በመልካም መንገድ። ልክ እንደ ከበድ ያለ ብርድ ልብስ ጠንካራ ነገር እንዳለ ተሰማኝ። በሕይወቴ ለመጀመሪያ ጊዜ ጭንቀት አልነበረኝም። የሆዴ መላወስ ጠፋ። የሚሽቀዳደሙት ሐሳቦች ጠፉ። ከዚያም ከብርሃን ውስጥ አንድ ሰው የሚመስል ወጣ። ኢየሱስ ነበር። ከዚህ በፊት ካየኋቸው ነገሮች ሁሉ ይልቅ እውን ነበር። ከእሱ ጋር ሲነጻጸር እኔ የመጣሁበት ዓለም ካርቱን ይመስል ነበር። እሱ ጥራት ያለው ወይም ሃይ ዲፊኒሽን ሲሆን፣ ምድር ግን ብዥ ያለች ንድፍ ነበረች። ነጭ ልብስ አልለበሰም። የለበሰው ብርሃን ነበር። አምበር፣ ደማቅ ቀይ እና የሚያንጸባርቅ ወርቅ። ልክ እንደ ሕያው ውሃ በዙሪያው ይንቀሳቀስ ነበር። ፊቱን ተመለከትኩኝ። መጀመሪያ ፀጉሩ አልታየኝም። ያየሁት አይኖቹን ነበር። ልክ እንደ ውቅያኖስ ጥልቅ ማለቂያ የሌላቸውና በሕይወት የተሞሉ ነበሩ። ሲመለከተኝ አንድ ማዕበል ደረቴን ሲመታኝ ተሰማኝ። የፍርድ ማዕበል አልነበረም፣ የመረጋጋት ማዕበል ነበር። ልጠቀምበት የምችለው ብቸኛው ቃል ይህ ነው፣ መረጋጋት። ሙሉ ሕይወቴን አውሎ ንፋስ ውስጥ በተወጠረ ገመድ ላይ እንደመሄድ ይሰማኝ ነበር። ሁሉም ነገር የሚንቀጠቀጥ፣ ሁሉም ነገር የሚያስፈራ። ነገር ግን ከሱ ፊት ስቆም መሬቱ መንቀጥቀጡን አቆመ። እወድሻለሁ አላለኝም። ምንም ቃላት አልተጠቀመም። አንድ ስሜት ወደ እኔ አስተላለፈ። ልክ የድንጋጤ ስሜቱ በጀመረበት ሰዓት በደረቴ መሃል ላይ አንድ ሞቅ ያለ እጅ በጥብቅ እንዳረፈብኝ ተሰማኝ። ሰላምና ጸጥታ። በእሱ ፊት ፍርሃት ሊኖር አይችልም። ከእርሱ ጋር በዚህን ያህል ርቀት በሕይወት መቆየት የማይቻል ነበር። ልክ እሳተ ገሞራ ውስጥ ለመኖር እንደሚሞክር የበረዶ ኩብ ቀለጥኩኝ። ተንበረከኩ። ግዴታ ስለነበረብኝ ሳይሆን ስሜቱን እግሮቼ መሸከም አልቻሉም። ማያ አለኝ። ድምፁ ካፉ አልወጣም፣ ከሁሉም አቅጣጫ ነበር የወጣው። ልክ እንደ ቼሎ ሙዚቃ መሳሪያ ድምፅ በአጥንቶቼ ውስጥ ሲነዝረኝ ይሰማኝ ነበር። ደክሞሻል ልጄ አለኝ። ቀና ብዬ አየሁት። እንባ በፊቴ ላይ ይፈስ ነበር፣ ግን የሐዘን እንባ አልነበረም፣ የእፎይታ እንባ ነበር። በጣም ደክሞኛል ብዬ ሹክ አልኩኝ። እዚያ ታች በጣም ጫጫታ ነው፣ በጣም ይጮሃል አልኩት። ተንበረከከ። እሱ ረጅም ነበር፣ በጣም ረጅም፣ ግን ከእኔ ጋር እኩል እስኪሆን ድረስ ተንበረከከ። አይኖቼ እንዳይጠፉ በዙሪያ ያለው ብርሃን ረገበ። ጫጫታውን አውቃለሁ፣ ክብደቱን አውቃለሁ አለኝ። እጁን ዘርግቶ ራሴን ነካኝ። እጁ ሞቅ ያለ ኃይል ይመስል ነበር። ጫጫታው በእውነት ምን እንደሆነ ላሳየሽ አለኝ። ምስሉ ወዲያውኑ ተቀየረ። በወርቃማ ጉም ውስጥ አልነበርንም። ወደ ምድር ቁልቁል እየተመለከትን ነበር። ነገር ግን ከጠፈር እንደምትታየው ምድር አልነበረችም። ጨለማ ትመስል ነበር። በመሬቱ ገጽ ላይ በሚሊዮን የሚቆጠሩ ብልጭ ድርግም የሚሉ ትናንሽ መብራቶችን አየሁ። እነዚያ ሰዎች ነበሩ። ጠጋ ብለሽ ተመልከቺ አለኝ። ጎልተው ታዩ። ትምህርት ቤቴ ይታየኛል፣ የገበያ ማዕከሉ ይታየኛል፣ በሰፈሬ ያሉ ቤቶች ይታዩኛል። እናም ትንፋሼን ያስዋጠኝን ነገር አየሁ። መረብ ነበር። መላውን ከተማ የሸፈነ ወፍራም ጥቁር ቅባት ያለው መረብ። ሬንጅ ይመስል ነበር፣ የሚያጣብቅና አስቀያሚ። እናም ከዚህ መረብ የሚወጡ በሺዎች የሚቆጠሩ ቀጫጭን ገመዶችን አየሁ። እነዚህ ገመዶች ሰዎችን በተለይም ወጣቶችን ሲጠልፉ ተመለከትኩኝ። አንድ ልጅ ክፍሉ ውስጥ ተቀምጦ ጌም ሲጫወት አየሁ። ጥቁር ገመድ ከስክሪኑ ተነስቶ ወደ ጭንቅላቱ ጀርባ ገባ። አንዲት ልጅ አልጋ ላይ ተኝታ ስልኳን እያየች ስታለቅስ አየሁ። ጥቁሩ ገመድ አንገቷ ላይ ተጠምጥሞ ያንቃት ነበር። የምሳ ጠረጴዛ ላይ የተቀመጡ የጓደኛሞች ቡድኖችን አየሁኝ፣ ግን አያወሩም ነበር። ሁሉም አንገታቸውን ደፍተው ጥቁሩ ገመድ ሁሉንም አገናኝቷቸዋል፣ ግን እርስ በርስ አልነበረም። ያገናኛቸው ከከተማው በላይ ካለው ጥቁር ደመና ጋር ነበር። ያ ምንድን ነው ብዬ ጠየቅኩት። ሳየው ማቅለሽለሽ ተሰማኝ። ያ
አለ ኢየሱስ ድምፁ በሐዘን እየተሞላ። ማጣሪያ ነው አለኝ። አንገቷ ላይ ገመድ የተጠመጠመባትን ልጅ አሳየኝ። እሷ የመንፈስ ጭንቀት እንዳለባት ታስባለች አለኝ። የተሰበረች እንደሆነች ታስባለች፣ ግን አይደለችም። መርዝ እየተመገበች ነው አለኝ። በገመድ ውስጥ የሚንቀሳቀሰውን ጥቁር ፈሳሽ ተመለከትኩኝ። ቆሻሻ ደለል ይመስል ነበር። ይህ ትውልድ አለ ኢየሱስ እኔ ወደ ምድር ከላኳቸው ትውልዶች ሁሉ እጅግ በጣም ተሰጥኦ ያለው ነው። ስሜታዊ ናችሁ፣ በጥልቀት ይሰማችኋል። ድምፄን በግልጽ እንድትሰሙ ተደርጋችሁ ነው የተፈጠራችሁት አለኝ። ከዛም ወደ እኔ ዞረ። አይኖቹም ስል ነበሩ። ከዛም እንደዚህ አለኝ፣ ነገር ግን ጠላት ይህንን ያውቃል። እኔን ከሰማችሁ ዓለምን እንደምትቀይሩ ያውቃል። ለዚህም ነው ጫጫታውን የገነባው። ወደ ስልኮቹ፣ ወደ ስክሪኖቹ፣ ወደማያቋርጠው የዜና ማዕበል እጁን ጠቆመ። ይህ ማደናገሪያ ነው ሲል አስረዳኝ። የተሰራው በፍርሃት ውስጥ እንድትኖሩ ነው። ስትፈሩ እኔን መስማት አትችሉም። ራሳችሁን ከሌሎች ጋር ስታወዳድሩ እኔ ማን አድርጌ እንደፈጠርኳችሁ ማየት አትችሉም አለኝ። ጥቁሩ መረብ ሲርገበገብ ተመለከትኩኝ። የስልክ መልእክት ድምፅ በተሰማ ቁጥር መረቡ ይበልጥ ይጠብቅ ነበር። አንድ ሰው ክፉ ኮሜንት በጻፈ ቁጥር ቆሻሻው ፈሳሽ በፍጥነት ይንቀሳቀስ ነበር። ቴክኖሎጂ ብቻ አልነበረም፣ መንፈሳዊ ነበርም። በገመዶቹ ላይ የሚሮጡ አጋንንትን፣ ትናንሽ ጨለማ ተራራጭ ጥላዎችን አየው። በልጆቹ ጆሮ ውስጥ ነገሮች አንሾካሽኩ ነበር። አስቀያሚ ነሽ፣ ማንም አይወድሽም፣ ልትወድቂ ነው፣ ዝም ብለሽ ተስፋ ቁረጪ የሚሉ ነበሩ። ልጆቹ እነዚህን የራሳቸውን ሐሳቦች እንደሆኑ ያስቡ ነበር። የሚያስፈራው ክፍል ይህ ነው። እነሱ ያሰቡት ይመስላቸዋል፣ ግን አልነበረም። የሰይጣን ሐሳብ ነበር። የታመሙ ይመስላቸዋል አለ ኢየሱስ። ነገር ግን ጥቃት እየተፈጸመባቸው ነው አለኝ። ከዚያም ምስሉ እንደገና ተቀየረ። ኢየሱስ ወደ አንድ የአትክልት ስፍራ ወሰደኝ። ነገር ግን የተዝረከረከ ነበር። በየቦታው አረም፣ እሾህና ቆሻሻ ነበር። መሬቱ ደረቅና የተነጣጠቀ ነበር። ይህ የአንቺ አእምሮ ነው ማያ አለኝ በለስላሳ ድምፅ። አፈርኩኝ። አስቀያሚ ነው ስለው አይደለም ችላ ተብሏል ብሎ ቃላቴን አስተካከለኝ። በአትክልቱ ስፍራ መሃል ወዳለው የቆሻሻ ክምር ሄደ። የተጨማደደ ወረቀት አነሳ። ከ3 ዓመት በፊት ያነበብኩት ትዊት ነበር። አንድ ሰው ስለ ልብሴ የሰጠው መጥፎ አስተያየት። ይህንን ይዘሽው ቆይተሻል አለኝ። አንድ ሸዋማ ተክል አነሳ። ይህኛው ደግሞ በፍጹም ፍቅርን አላገኝም የሚለው ፍርሃት ነው አለኝ። ደረቁን መሬት ተመለከተ። በየቀኑ ለሰዓታት አረሞቹን ውሃ ታጠጫለሽ አለ። ስልኩን ስክሮል ታደርጊያለሽ፣ የሚያስፈሩሽን ነገሮች ታያለሽ፣ ሕይወት ትርጉም እንደሌለው የሚስቡ ሙዚቃዎችን፣ ወሬዎችን ትሰሚያለሽ። በአትክልትሽ ቦታ ላይ ቆሻሻ እያፈሰሽ ለምን አበባ አይበቅልም ብለሽ ተጠይቂያለሽ። ማልቀስ ጀመርኩኝ። በጣም ትክክል ነበር። ቀኑን ሙሉ ቆሻሻ ስመግቡዬ ለምን የቆሻሻ ስሜት እንደሚሰማኝ ይገርመኝ ነበር። እንዴት ላቁመው ብዬ ጠየቅኩት። ኢየሱስ ፈገግ አለ፣ እጁን አወዛወዘ። ድንገት በአትክልቱ ላይ ዝናብ መዝነብ ጀመረ። ነገር ግን ወርቃማ ዝናብ ነበር። ቅድም ያየሁት አይነት ፈሳሽ ብርሃን። ዝናቡ መሬቱን እንደነካ አረሞቹ ጠወለጉና ሞቱ። እሾሆቹ ወደ አቧራነት ተቀየሩ። እናም አዳዲስ አረንጓዴ ቡቃያዎች ልክ በፍጥነት እንደሚሄድ ቪዲዮ በፍጥነት ብቅ አሉ። ውብ አበቦች፣ ሰማያዊ፣ ሐምራዊ፣ ቀይ ከመሬት ፈነዱ። አየሩ የላቫንደርና የማር ሽታ አምድ ነበር። የእኔ ሰላም አለ ኢየሱስ፣ የእኔ ቃል፣ የኔ የለውና ብሎ ትኩር ብሎ ተመለከተኝ። ማያ መላቀቅ አለብሽ፣ ከመረቡ መራቅ አለብሽ። ጠላት ከዓለም ጋር ያለማቋረጥ እንድትገናኝ ይፈልጋል። በዚህ ምክንያት ከኔ አርቆሻል። እጁን በትከሻዬ ላይ አደረገ። ለጭንቀትሽ መፍትሄው የኔ ህልውና ነው። በጸጥታ ውስጥ መቀመጥ አለብሽ። ስልክሽን ማጥፋትና ልብሽን ማብራት አለብሽ። ለ10 ደቂቃ ጸጥታ ከሰጠሽኝ የ10 ዓመት ጩኸትን መፈወስ እችላለሁ አለኝ። ውቡን የአትክልት ስፍራ ተመለከትኩኝ። በጣም ቀለል አለኝ። ነፃነት ተሰማኝ። እዚህ መቆየት ትፈልጋለሁ አልኩና እባክህ ወደ መረቡ እንድመለስ አታድርገኝ፣ ወደ ጩኸቱ እንድመለስ አታድርገኝ አልኩት። እጁን ጨበጥኩት። ጠንካራ ነበር፣ ልክ ተራራን እንደመያዝ። እባክህ ብዬ ለመንኩት። እዚያ ታች መተንፈስ አልችልም፣ እዚያ መሆን ያማል አልኩት። ኢየሱስ በታላቅ ፍቅር ተመለከተኝ። ነገር ግን ራሱን በቀስታ አወዛወዘ። መመለስ አለብሽ ማያ። ለምን ብዬ አለቀስኩኝ። እዚህ ደስተኛ ነኝ፣ ደህንነቴ ተጠብቋል አልኩት። በእነሱ ምክንያት ወደ ምድር ጠቆመ። ጥቁሩን መረብ በድጋሚ አየው። ጓደኞቼን አየሁኝ። የማላቃቸውን ልጆች አየው። ሚሊዮኖች እየታፈኑ ነው። ወጥመድ መሆኑን አያውቁም አለ። በጭንቀት መኖር ኖርማል ይመስላቸዋል። ብቻቸውን እንደሆኑ ያስባሉ።
እጄን ጨመቀኝ። ተመልሰሽ ልትነግሪያቸው ይገባል። ጭንቀቱ ውሸት እንደሆነ ንገሪያቸው። ፍርሃቱ ማደናገሪያ ጭስ እንደሆነ ንገሪያቸው። ቀና ብለው እስኪመለከቱኝ ድረስ እዚሁ እንደምጠብቃቸው ንገሪያቸው አለኝ። የሚጎትት ስሜት ተሰማኝ። ወደ ኋላ የሚጎትት ከባድ የመግነጢስ ኃይል። አልችልም ብዬ ጮኹኝ። በቂ ጥንካሬ የለኝም። ኢየሱስ ፈገግ አለና ለመጀመሪያ ጊዜ ሳቀ። መንፈሴን ያንቀጠቀጠ የደስታ ድምፅ ነበረ። አዎ በቂ ጥንካሬ የለሽም ሲል ተስማማ። ግን እኔ አለኝ ማያ። ሰላምን ወደ ጩኸት ውስጥ ይዘሽ ሂጂ። ወደፊት ጠጋ ብሎ ግንባሬን ሳመኝ። ከዛም ሂጂ አለኝ። ስሜቱ ኃይለኛ ነበር። በቱቦ እንደ ተሳበ ነገር ነበር የተሰማኝ። ቀለሞች ሲደበዝዙ አየሁ። ግራጫውን ጉም አየሁት። የቤቴን ጣሪያ አየሁ። ህመም ተሰማኝ። በደረቴ ውስጥ የሚብለበለብ ህመም። አይኖቼ ተከፈቱ። ዱብ የሚል ድምፅ። ሰውነቴ ከወለሉ ላይ ተስፈናጠረ። ትንፋሽ ሳብኩኝ። አየር ወደ ሳምባዬ ሲገባ እንደ እሳት አቃጠለኝ። ማሳል ጀመርኩኝ። የልብ ምት ተሰማን የሚል ድምፅ ሰማሁኝ። በመብራት ብርሃን አይኔ ታወረ። ሰዎች በየቦታው ነበሩ። የደንብ ልብስ የለበሱ እንግዳ ወንዶች። እናቴ ኮሪደሩ ላይ ትጮህ ነበር። መታጠቢያ ቤቱ ተጨናንቋል። ደረቴ በኃይል የተመታ ያህል ይሰማኝ ነበር። በኋላ እንደሰማሁት ከሆነ ልቤ እንዲሰራ 3 ጊዜ ኤሌክትሪክ ሾክ አድርገውኝ ነበር። አንድ ፓራሜዲክ የመጀመሪያ ረዳት ከፊት ለፊቴ ሆኖ ያይ ነበር። በላብ ተጥለቅልቆ ተጨንቋል። ከኛ ጋር ቆይ ማያ፣ ከኛ ጋር ቆይ አለኝ። እሱን ተመለከትኩት። ጣሪያውን ተመለከትኩና ማልቀስ ጀመርኩኝ። እያመመኝ ስለነበር ሳይሆን ቀለሞቹ ስለጠፉ ነው። ወርቃማው ብርሃን ስለጠፋ ነው። ተመልሼ ግራጫው ዓለም ውስጥ ገባው። ተመልሼ ከባድ ድሪቶ ውስጥ ገባው። በስትሬቸር ተሸክመው ወሰዱኝ። ደረጃውን ስንወርድ የነበረው ወጣ ገባ ትዝ ይለኛል። የአምቡላንሱ ጩኸት ትዝ ይለኛል። ነገር ግን በሳይረን ጩኸት ውስጥ እንኳን አንድ ነገር አስተዋልኩኝ። ጭንቅላቴ ውስጥ የነበረው ጫጫታ ጠፍቷል። ፍርሃቱ ጠፍቷል። በዚያ ሁሉ ግርግር ውስጥ በአምቡላንስ ውስጥ ሆኜ አይኖቼ ጨፈንኩኝ እና አሁንም ይሰማኝ ነበር ያ ጠንካራ ሞቅ ያለ ያለመረጋጋት ስሜት። መልህቁ ቃሉን ጠብቋል። ጸጥታውን አብሬ ይዤ መጥቻለሁ። ሆስፒታል ውስጥ 1 ሳምንት ቆየሁ። ዶክተሮቹ ሁሉንም ምርመራ አደረጉ። በከባድ ውጥረት ወይም ስትረስ ምክንያት ልቤ ውስጥ ያልተለመደ የኤሌክትሪክ ችግር እንደተፈጠረ ነገሩኝ። በህይወት በመትረፌ እድለኛ እንደሆንኩ ነገሩኝ። እኔ ግን እድል እንዳልሆነ አውቃለሁ። ይህንን ታሪክ የማካፍለው ማን እያየ እንደሆነ ስለማውቅ ነው። እያወራ ያለሁት ላንተ ላንቺ ነው። እንቅልፋተን ስልክህን እያየህ ላለኸው፣ ደረትህ ሁሌም እንደጠበበ ለሚሰማ፣ ዓለም ልታበቃ እንደሆነ ለሚሰማ አንድ ነገር እንድታውቁ ፈልጋለሁ። አልተሰበራችሁም። ጥቃት እየተፈጸመባችሁ ነው። የእናንተን ትኩረት ለማግኘት ጦርነት አለ። የእናንተን ሰላም ለመውሰድ ጦርነት አለ። ቀና ብላችሁ የእግዚአብሔርን ፊት እንዳታዩ፣ ጠላት እንድትፈሩ፣ ሐሳባችሁ እንዲከፋፈልና ራሳችሁን ከሌሎች ጋር እንድታወዳድሩ ይፈልጋል። የእኛ ትውልድ እየተሰቃየን ያለነው ሰላምን ስለተራብን ነው። መጥፎ ኮንቴንት እየተመገብን ነው። ነገር ግን ነፍሳችን እውነተኛ መንፈሳዊ ግንኙነትን ተርባለች። ወደ እሱ ለመሄድ ራሳችሁን ማስተካከል አይጠበቅባችሁም። ፍጹም መሆን አይጠበቅባችሁም። ብቻ መላቀቅ አለባችሁ። ቃል በቃል ስልኩን አስቀምጡ። ጩኸቱን አጥፉ። ወደ ክፍላችሁ ግቡ። በሩን ዝጉ። ወደ ጉያው ተጠጉ። መጀመሪያ ላይ ያስፈራ ይሆናል። አእምሯችሁ ለደስታ ዶፓሚን ሂት ይጮሃል። ስልካችሁን ከፍታችሁ እንድትጠቀሙ ሊያደርጋችሁ ይጥራል። ነገር ግን የእሱን ሕልውና ጠብቁ። ኢየሱስ ተረት ተረት አይደለም። ቤተ ክርስቲያን ውስጥ ያለ ስዕል አይደለም። እየፈራረሰ ባለው ዓለም ውስጥ እሱ ሕያው የሚተነፍስ የመረጋጋት ኃይል ነው። ጠንካራ የሆነ ብቸኛ አዳኝ እሱ ብቻ ነው። በጨለማ ውስጥ ብቻችሁን አይደላችሁም እንድላችሁ ነግሮኛል። ልክ ከፍርሃት መረብ በስተው ውጪ እጃችሁን እንድትዘረጉ እየጠበቀ እዛው ቆሟል። ስሜ ማያ ነው። በጭንቀት ሞቼ ነበር። ነገር ግን ሰላም ይዤ ተመለስኩኝ። እናም ያ ሰላም አሁን ለእናንተ ይገኛል። ብቻ ጠይቁት። እስካሁን በድምፅ በተለያዩ ዝግጅቶች ከ1 ዓመት በላይ አብረን ቆይተናል። በነበረንም ቆይታ ብዙዎቻችሁ እንደተባረካችሁና እንደተጠቀማችሁ በብዙ የባርኮትና የምስጋና መልእክቶቻችሁ ሐሳባችሁን አጋርታችሁኛል። ለዚህም እግዚአብሔር ይመስገን። አሁን ደግሞ ይህንን የወንጌል አገልግሎት ይበልጥ ለማስፋትና ሰዎች እንዴት ወደ ጌታ እንደመጡ ያለፉበትን የህይወት መንገድ የሚናገሩበትን የቪዲዮ ኢንተርቪው ወይም ፖድካስት ለመጀመር አስበናል። ይህንን ለማድረግ የእናንተ የውድ የዩቲዩብ ቤተሰቦች እገዛ ያስፈልገኛል። ለእያንዳንዱ የቴክኒክ ዕቃዎች ካሜራ፣ ማይክ እና መብራት የሚሆን ገንዘብ ያስፈልጉናል። ስለዚህ በዚህ ወንጌል ሥራ ላይ በዕቃም ሆነ በገንዘብ በማገልገል ከጎኔ እንድትቆሙ በታላቅ ትህትና እጠይቃችኋለሁ።
በገንዘብ ብቻ ሳይሆን በጸሎትም አብራችሁን እንድትቆሙ በጌታ ፍቅር እናሳስባችኋለን። አብራችሁን ለመቆም የምትፈልጉ በሙሉ ከታች ባለው አድራሻችን እንድታናግሩን ስንል በጌታ ፍቅር እናሳስባችኋለን። ከዚህ ወንጌል ጎን አብራችሁ ስለምትቆሙ እናመሰግናለን። ዘመናችሁ ይባረክ። ዝግጅታችን ይህንን ይመስል ነበር። እስከ መጨረሻው ስለሰማችሁ እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ ለወዳጆ ያጋሩ። ተባረኩ።